በዛሬው ቪዲዮ ቤታዮ ከጃኒ ጋር ልትገናኝ ነው። ጃኒን አገኛታለሁ። እኔ ችግር እናንተ ናችሁ እኮ ዝም ብላችሁ ሚዲያ ላይ የምታጫወቱት። ኤክሳችሁን በምን ትመስሉታላችሁ? ኤክስሽን በእንስሳ መስዩ። አህያ እንትኑ ትልቅ ስለሆነ ውሻ፣ በድመት፣ በዶሮ ቶሎ ስለሚጨርስ ስፖርት ሰርተህ ነው ርቦህ ነው በርካቶችን ያነጋገረው። ስፖርት ሰርተህ ነው ርቦህ ነው ልጅ ማለት እግዚአብሔርን በቴዲ አፍሮ የተደበቀ ባርቆባት ይመስለኛል እንደዚህ ያለችው ማለት ነው። ፈተህ ነው ተሰብር ያለው ያልከው ሴዶ ማርሻልን ፈተህ ነው አውቀህ ነው ሰባራ ብትሆን ፋይቱ አትቀርም ምናምን ብላችሁ ብትሉ ሰዎች አለ። ሙሉ ሆነህ ወደ ፋይት አትገባም። ተጋጣሚው ጆኒ መቼም ፋይት ሙሉ ሆነህ አትገባም። ሁሌ የሆነ ጉዳት ይዘህ ትገባለህ። እሸቱ መለስ አደጋ ላይ ነኝ ብሏል። የተለያዩ ሰዎች ሁለት አይነት ሐሳብ እያቀረቡ ነው። ኮሜዲያን እሸቱ እንወዳለን ከጎንህ ነን። ይሄንን ቪዲዮ ሰው የሆናችሁና ኮሜዲያን እሸቱን የምትወዱት በሙሉ እንዳታሳልፉ። እሸቱ የመጨረሻውን ካርድ መዟልና ብር ስጡኝ ቸግሮኛል። በጣም ለምን እንደዚህ አታርክም? በኤአይ ቤታችሁ ሆናችሁ ሀብታም መሆን ትችላላችሁ ምናምን። ለምንድን ነው ሁሉ ጊዜ ሾርት ሚሞሪ ምን ነው? ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች እንዴት አላችሁልኝ? በሌላ ወቅታዊና አነጋጋሪ ቪዲዮ ወደ እናንተ ተመልሻለሁ። አብራችሁኝ ከቆያችሁ መግቢያው ላይ ያያችኋቸውና መሰል አዝናኝና ቁም ነገር የሚያስጨብጡ ቪዲዮዎችን ለእናንተ ይዤላችሁ መጥቻለሁ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮ ላይክ እያደረጋችሁ ጀምሩት። እንደተለመደው ሙሉ ቪዲዮአችን ከተከታተላችሁ በኋላ ሐሳብ አስተያየታችሁን፣ ትችታችሁን ኮሜንት ላይ አስፍሩልን። ቀጥታ ወደ ቪዲዮአችን በዚህ ሰዓት በርካቶችን ያማረረው ነገር ምንድነው? በአሁኑ ሰዓት በጣም ያማረረሽ ነገር ምንድነው? የኑሮ ውድነቱ። ወንድ የሞዲስ በዋጋ ሞዲስ እንግዲህ 150 ብር፣ እኛ ሰፈር 180 ብር ገብቷል። ጭራሽ 30 ብር ሸምሱ ሱቅ 30 ብር ጨምሯል። እንግዲህ ቤት ኪራይ ሞዲስ ነገር በጣም ነው የሚያማረኝ። እውነት እንደ ድሮ እንደ እናቶቻችን ማለት ነው ወይ ጨርቅን ልንጀምር ነው ካሁን ገጃ እንደዛ ነው የምናረጋው። ራሴ ላይ ማውጣው ወጪ ያለ ጸጉሬ ምናምን የሚጠቀምባቸው ፕሮዳክቶች በሙሉ ዋጋ መጨመር። ኑሮ በጣም ነው የሚያማርረኝ። ወጪ አስቤዛ የእውነቴን ነው። ዛሬ ገዝቼ ሳላውቀው ያልቃል። እሱ ነገር በጣም የሚያማርረኝ እና ኑሮ በጣም ተወዷል። በርካቶች እንደሰማችኋቸው የኑሮ ውድነት አማሮናል ብለዋል። እስኪ እናንተ አካባቢ ምንድነው ያማረራችሁ? ሐሳባችሁን ኮሜንት ላይ አጋሩን። የመጀመሪያውና ዋናው ቪዲዮአችን ቤታዮ ጃኒን አገኛታለሁ ብላለች። ጃኒን አገኛታለሁ። እኔ ችግር እናንተ ናችሁ እኮ ዝም ብላችሁ ሚዲያ ላይ የምታጫወቱት። እኔ ማንንም አገኛለሁ ችግር የለብኝም ብላችሁ እናንተ ግን ደስ ይላል። እንደዚህ ያው አለ አይደል? አንዳንዴ ለቫይራሉ ለምኑም ለጦርነቱም ደስ ይላል። አብይ ሲያነካኩኝ እግዚአብሔር አትጨማለቁ። በቅርብ ቤታዮ ወደ ኢትዮጵያ ልትመጣ ነው። ከሰሞኑ በርካቶቻቸው ታውቁታላችሁ ቤታዮና ጃኒ ግጭት ውስጥ ገብተው ነበር የሚሉ ወሬዎች በብዛት ሲሰራጩ ነበር። ያም ሆነ ይህ ግን ከሁለቱም ግለሰቦች እስካሁን ግጭት ውስጥ ገብተናል የሚል ነገር አልሰማሁኝም ነበር። ይሄው ኢትዮጵያ ውስጥ ስመጣ ጃኒን አገኛታለሁኝ ሌሎቹንም እነንትናን ብላ ተናግራለች። እስኪ ቤታዮ ያለችውን ላስደምጣችሁ። ኢትዮጵያ ሲሄድ ማርያምን ጆን ዳሊን ላገኛለሁ፣ ነው ፎንቴን ፍራይዴዎችን፣ ኤርሚን፣ በጣም ብዙ ሰው በኢየሱስ ስም ኤርሚን ምናምን አገኛለሁ። እጅግ አነጋጋሪ ቪዲዮ። ኤክሳችሁን በምን ትወክሉታላችሁ? ኤክስሽን በእንስሳ መስይልኝ። ዶሮ ለምን አልሽ? ያው ያልጋ ጨዋታ ላይ ቶሎ ስለሚጨርስ። ድመት ለምን አልሽ? ያየው ነው የሚያምረው። ውሻ ለምን አልሽ? ቶሎ ስለሚፈልግ። ቶሎ የሚፈልገው ኤክስሽን በእንስሳ መስዩ። አህያ ለምን? እንትኑ ትልቅ ስለሆነ። ወንዶችስ ምን አሉ? ድመት። ለምን ድመት አለ? ያልኩበትን ምክንያት ተወኝ። ድመት። ኤክሱ ካየሽው ለምን ድመት እንዳለሽ ታውቂያለሽ። ኤክስህን በእንስሳ መስላት። ላም ለምን አልካት? ሙሟ ሰፊ ስለሆነ። እናንተስ በምን ትመስሏችኋላችሁ? ኮሜንት ላይ አጋሩኝ። እኔ ታዘብኩት ነገር ምን ነው ታውቃላችሁ? በዚህ ሰዓት የአብዛኛው ትዳርና ጥንዶች መፋታት ከግንኙነት ጋር በተያያዘ ነውና ሴቶች ሳይፈሩ ተናግረዋል።
እውነት መናገር አንዳንድ ጊዜ መልካም ነው። ባህላችን እየደረሰ ነው። ቀጣዩና እጅግ አነጋጋሪው ስፖርት ሰርተህ ነው እርቦህ ነው ሲክስ ፓክ ያወጣው ቪዲዮ መጀመሪያ እንስማው። ሲክስ ፓክ አለኝ ማለት ከታምጣ ስፖርተኛ እኮ ነኝ። የእውነት ፎቶዬን እናሳይሽ። ስፖርት ሰርተህ ነው እርቦህ ነው ስፖርት ሰርተህ ነው እርቦህ ነው ስፖርት ሰርተህ ነው እርቦህ ነው። እንግዲህ ጋይስ አመለሰት ያለችውን ሰምታችኋል ማለት ነው። ያው አመለሰት ባርቆባት ይመስለኛል እንደዚህ ያለችው ማለት ነው። አንዳንዴ ከእውቀት ውጪ ሚዲያ ላይ ስንቀመጥ እንደዚህ አይነት ነገሮች በእርግጥ ይፈጠራሉ ማለት ነው። ያቀርበው እንግዳ ምንም አይነት ሪስፔክት የላትም፣ አታከብረው። ፓኩ የወጣልክ ስፖርት ሰርተህ ሳይሆን ርቦ ነው፣ በራም ነው የወጣልክ ፓኩ። እዚህ ጋር መጠየቅ የምፈልገው ነገር የረሃበው ሰው ሁሉ ፓክ አለው ማለት ነው? በነገርሽ ላይ ቆንጆ ሚስት ሆነሽ ብትቀመጪ እንደኔ መልካም ነው ላለው እና ለምታቀርቢያቸው እንግዶች ደግሞ ሪስፔክት ይኖርሽ፣ አክብረሻቸው፣ ባታሳቅቂያቸው ማለት ባታሳቅቂያቸው መልካም ነው። ያሲኖ ኮሜዲያን ስለሆነ ነው በውስጡ በእርግጥ ደንግጧል እና ባታሳቅቂያቸው፣ ባታስደነግጫቸው፣ የምትናገሪውን ነገር ተጠንቅቀሽ ብትናገሪ። አንቺ ዝም ብለሽ ስሚያቸው በቃ። እና በአመለሰት ንግግር ላይ የተሰማችሁ ሀሳብ ምንድነው? እስቲ ሀሳባችሁን ኮሜንት ላይ አቅርቡልኝ። ቪዲዮውን እንደሰማችሁት እጅግ አነጋጋሪ ነው። እንደሚታወቀው ኮሜዲያን ያሲኖ በቀልድ ስራዎቹ ብዙዎቻችሁ ታውቁታላችሁ። እንደዚህ አይነት አምርሰት እንደዚህ አይነት ነገር መናገሯ በርካቶችን በግርምት እንዲያዩት አድርጎታል። አንዳንዶች እንግዲህ ከኮሜዲያን ጋር አብራ ስላለች ምናልባት እየቀለደች አይነት ነገር ነው ይላሉ። ሌሎች ደግሞ ይህ ከሷ የማይጠበቅ ነው ብሏል። እስኪ አዳምጧቸው። እኔ እቺ ልጅ ማለት እግዚአብሔርን በቴዲ አፍሮ የተደበቀ ናን ያለሽ አንቺ በጣም 2 ደቂቃ ወሪ ብልሽ በጣም ብዙ ግናሽን ነው የምናየውና ልጁ እኮ አሳየሽ፣ የሰውነት ቅርጽን አሳየኝ ያልሽው አሳየሽ፣ በፎቶ እኮ አየሽ። እርቦ ነው የሚለው ነገር ውስጥ እንዴት ገባሽ? ማለት የዳሪጅ ነው ምናምን ሰላለ እንደዛ ተሰምቶች ነው። ዳሪጆች እኮ ስፖርተኞች ነን። የሀብታም ልጆች ስፖርተኛ ሲሆናችሁ ታውቃለች እንደዚህ ሲለጠጥ ምናምን ነው እንጂ ለኔ ያሲኖ ኮሜዲያን አይደለም። ለኔ ኮሜዲያን ብቻ አይደለም ከዛም በላይ ነውና ማህበራዊ ጉዳያችንን ፍንትው አድርጎ የሚያሳየን ሰው ማለት ያሲኖ ነው። አንድ ቪዲዮ የሚለቃት ቪዲዮ ለኛ ጥቅም ትሰጠናለች፣ መንግስት ጋር ደርሳለች፣ ማህበራዊ ጉዳያችንን እንድንታዘብ ያደርገናል። እና እንዲህ ድንቁርቁር ካልሽ ለምንድን ነው ሌላ ወይም ፕሮግራም አቅራቢ ማታዘጋጁ? እና ሪስፔክት አድርጊ። ሰዎች አንቺ ለቪው ብለሽ የማንንም ኮተታም ስታመጪ እኔ አላይም ነበር። ያሲኖ ስለመጣ ነበር ፕሮግራሙን ገብቼ ያየሁትና እሱንም እንደዚህ ብለሽ ምንም እንኳን ከኮሜዲያን ጋራ ቢሆንም ይህ ቀልድ እኔ እንዴት ነው ለማለት ትንሽ ያስቸግራል። ግን ምን እንደታዘብኩ ታውቃላችሁ? ሰው የሚረዳው በተለያየ መልኩ ነው፣ በተለያየ መንገድ ነውና ለንግግራችን መቆጠብ፣ ለንግግራችን መጠንቀቅ አለብን ብዬ አስባለሁኝ። ይህ ነገር እንኳን ከሆነ በኋላ ተቆርጦ ቢቀር መልካም ነው የሚል እይታ አለኝ። ምክንያቱም ሰው የሚረዳው በተለያየ አንግል ስለሆነ። እናንተስ እስኪ ምን ታዘባችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። ሌላው አነጋጋሪ ቪዲዮ ተሰብሯል ያልከው ከጌሙ ለመቅረጽ ነው። ሴዶ ማርሻል እና ጃኒ ጌም በቅርብ ያደርጋሉ ከማርሻል አርት ጋር በተያዘ እስኪ የተወሰነ ቪዲዮ መጀመሪያ የተሰበረበትን ቪዲዮ ላሳያችሁ። እስኪ ተመልከቱ እና ትዝብታችሁን ታጋሩኛላችሁ። በቀሉ አንቺ ሳር ውስጥ ተንተፋተፍ፣ የኛ ዓለምን እየዞረን ነው። ና አበሻ ፈርተህ ነው አውቀህ ነው ሰባራ ብትሆን ፋይቱ አትቀርም ምናምን ብላችሁ የምትሉ ሰዎች አላችሁ። እኔ ውድድሩ እኮ ከተፈቀደልኝ እኔ እንደዚህ አንድ ጊዜ ተሰብሮ መገባለሁ። ግን ይፈቀዳል ወይ? ከተፈቀደ እኔ ችግር የለብኝም። ደግሞ እዚህ ሰዎቹ 3 ወር ነው ሐኪሞቹ 3 ወር ነው የሚፈጀው ብለውኛል። ግን እኔ አገሬ ገብቼ አሁን እንግዲህ አንድ 50 ፍየል ጠቦት ፍየል ብጠጣ ከሆነ አምቾ የሰልቄጥ መበላ ከሆነ ወተት ብጠጣ ከሆነ አንድ 50 ሊትር ወተት ብጠጣ ከሆነ እድናለሁ። ከፈቀዱልኝ አዘጋጆቹ እገባለሁ። 3 ወር ነው ያለኝ ሐኪሞች። ግን እኔ እገባለሁ። ሻንካላ ምንም ግባት ከተባለ እገባለሁ ማለት ነው። እንዳያሳስባችሁ አሁን
ያው ከጥቂት ምናልባት አንድ ወር ይመስለኛል ከዛም በኋላ ጌም አላቸውና ከጆኒ ጋራ በርካቶችን በጉት እየጠበቁት ይገኛል። ጆኒም የሰጠው ምላሽ አለ። እስኪ ጆኒ የሰጠው ምላሽ መጀመሪያ ላስደምጣችሁ። እንግዲህ የኢትዮጵያ ሕዝብ ይቅርታ አድርጉልኝ፣ ምንም ማድረግ አልችልም። ትናንትና እቀጣለሁ ብዬ ሞተር እነዳለሁ ብዬ እግሬ ብዶንኩኝ። ሴዶ ሁለት ነገር አይ ቲንክ ለፋይቱ ዓለም አዲስ ነው መሰለኝ። እግሬ ተጎድቷልና ፋይት መግባት አልችልም ብለህ ካሰብክ እንግዲህ ፕሮፌሽናል ሊንክ ትላለህ። let me give you one advice መቼም ፋይት ሙሉ ሆነ አትገባም። ሁሌ የሆነ ጉዳት ይዘህ ትገባለህ። every single fighter ለዚህ ኮንትራክት ስትፈርም ለዚህ ህይወት ሳይን አፕ ስታደርግ ፐርፌክቱን ይገባለው ከጁዝ ብለህ አይደለም የገባው። በቃ እኔ ፋይት ላደርግ ነው የገባሁት እንጂ ምንም አይነት ጉዳት ቢደርስብኝ ይሄን ነገር አላቋርጥም ብለህ ግን coming to my second point በቃ ተጎድቻለሁ፣ ፌር አይደለም። ጆኒ ኦልሬዲ ሳልጎዳ ይሄን ለብር አፍስሼ ትሬኒንግ ላይ ይበላኝ ነበር። አሁን ግን እንዴት አድርጌ ፌል አድርገው ካልክ እኔ ላይቭ ላይ በመላው ኢትዮጵያ ህዝብ ፊት ለፊት አንድ እግሬን አንተ የተጎዳው ነገር እጎዳዋለሁ እኩል እንዲሆን ማለት ነው እንጂ ኬጅ ውስጥ አልገባም የሚል ነገር ሴዶ አታስቡ። if your leg is hurt I'll break my leg too እንገናኛታለን። እናንተ ብቻ አስመጡልኝ ብያለሁ ሴዶ ነው። I'm also kind of disappointed እኔ ከመስበሬ በፊት የራስ ነገር እንትን በማለት እኔ ችሎታዬን እና ኢንተለጀንሴን ተጠቅሜ የሴዶን ነገር ሰብራለሁ ስል your lack of intelligence broke your own leg. How this is preposterous. Sedo, we are still going to be fighting no matter what happens. ምድር ትገለበጣለች እንጂ እኔና አንተ ዛኬጅ ውስጥ አንገናኝ አንቀር። ያው ተሰብሬያለሁኝ፣ እንደዚህ አይነት ጉዳት ደርሶብኛል፣ ይራዘም አይነት ነገር ይመስላል ዝም ብላችሁ ስታዩት። እኔ ግን የተረዳሁት ሴዶ በማስተዋወቅ ስራው በጣም በከፍተኛ ሁኔታ እየተንቀሳቀሰ ነው። ሶሻል ሚዲያውን በሚገባ ተረዳበት መልኩ ራሱን ፕሮሞት እያደረገው ያለበት መንገድ የሚገርም ነው። እኔ በዛ መልኩ ነው የተረዳሁት። ከጌም መራዘም አለመራዘም ምናልባት እግሩ ላይ የሆነ ነገር አስሮ ምናምን የሚታየው ነገር ውሸት ነው የሚመስለኝ። እንደዛ ነው የተረዳሁት እኔ። እናንተስ ምን ታዘባችሁ? ሐሳባችሁን ኮሜንት ላይ አጋሩኝ። የመጨረሻውና በርካቶችን አሁን እያነጋገረ ያለው ጉዳይ እሸቱ መለሰ ዶንኪ ቲዩብ አደጋ ላይ ነው፣ ራሳችንን በኢኮኖሚ መደገፍ አልቻልንም ብሏል። ኮሜዲያን እሸቱ እንወድሃለን፣ ከጎንህ ነን። ይሄንን ቪዲዮ ሰው የሆናችሁና ኮሜዲያን እሸቱን የምትወዱት በሙሉ እንዳታሳልፉ። በርካታ አብያተ ክርስቲያናትን በርካታ መስጂዶችን የራሱን ስራ ወደ ጎን ትቶ ሲያሰራና ገንዘብ ሲያሰባስብ የነበረው ለመቄዶንያ ያን ሁሉ ገንዘብ አሰባስቦ ለበርካታ አረጋውያንና ለአእምሮ ህሙማን እንቅልፉን እንኳን ሳይተኛ በርካታ ስራዎችን የሰራ እንዲሁም አልፎ ደግሞ ብዙ የተቸገሩ ሰዎችን ሲረዳ የነበረው በመልካምነቱ የምናውቀው በዩቲዩብ ደግሞ በርካታ ስራዎችን ሲሰራ ቀደም ሲል በቴሌቪዥን መስኮት በቤተሰብ ጨዋታ የምናውቀው በዩቲዩብም በርካታ አስተማሪ ስራዎችን ሲያደርሰን የነበረው እንደገና አልፎም ደግሞ ለብዙዎቻችን የሳቅ ምንጭ የነበረው በርካታ ያዘኑ በርካታ የተጨነቁ ሰዎች ከሀዘናቸው እንዲሁም ደግሞ ከድብርታቸው ሲወጣ የነበረው ኮሜዲያን እሸቱ መለሰ ዛሬ ድንገት እንደዚያ ድርጅቱ ዶንኪ ቲዩብ ችግር ውስጥ እንደሆነና ሰራተኞቹን እየቀነሰ ለስራ ተከራይቶ የነበረባቸው ቢሮዎቹን እየለቀቀ በአጠቃላይ ድርጅቱ የህልውና አደጋ እንደገጠመው እንዲህ በቪዲዮ ሲናገር ተመልክቼ እጅግ በጣም አዘንኩኝ። ይሄን ቪዲዮ አይታችሁም ሁላችሁም ታዝናላችሁ ብዬ ጠብቃለሁ። ከዚህ ቀደም ከገዳማት ጋር በተያያዘ ትልቅ ችግር ውስጥ ገብቶ ነበረ። በርካታ ሰዎች እሱ ላይ ነቀፋ ሲያደርሱበት ነበር። በእርግጥ አንድ ሰው ሲሳሳት በተለይ እንደዚህ አይነት ነገር ሲገባ ተሳስታል፣ ትክክል አይደለም ብሎ ምክር መስጠት መልካም ነው የሚል እይታ አለኝና በርካታ ሰራተኞችን በተናለው ብላ በርካቶቻቸው እንደሰማችኋቸውና ሁለት ሰዎች የተለያየ ሀሳብ ይዘው መጥተዋል። አንዳንዶቹ ልንደግፈው ይገባል፣ አንዳንዶቹ ደግሞ አንተ የተለያየ ስልጠና ሰጣቸዋለሁኝ እያልክ በርካቶችን አታልሃል፣ አጭበርብረሃል፣ በኤአይ እና መሰል የታገዙ ስልጠናዎችን ሰጣለሁ እያልክ ሀብታም አደርጋቸዋለሁ ስትል ነበር። ለአንተ ለምን አይሰራልህም ብለዋል። እስኪ የሁለቱንም ሀሳብ በየተራ ላስደምጣችሁ። እሸቱ የመጨረሻውን ካርድ መዟልና ብር ስጡኝ ቸግሮኛል አለ። በጣም ለምን እንደዚህ አታርክም? በኤአይ ቤታችሁ ሆናችሁ ሀብታም መሆን ትችላላችሁ ምናምን አላልክም? እሱም መንገድ ለምን ተጠቅመህ አንተ ሀብታም አትሆንም? ወደ ውጭ ሀገር እንልካለን ብለህ ያ ሁሉ ሰው ላይ ግፍ ሲሰራ አንተ አይደል የሰራው? እንዲያንም ማስታወቂያ የሰራ ስለነበርኩ ሰውዬ ዛሬ ገንዘብ የለኝም እና ብር ስጡኝ የምትለው ምንድን ነው? ያልመጣህበት መንገድ ነው። ይሄ ብቻ ነበር የቀረ። ገንዘብ ስጡኝ ብለህ መለመን ነበር የቀረና አንተ አሁን ትለምናለህ። ለወጣቶች ከኔ ተማሩ፣ ሀብት በቀላሉ ማፍራት ይሻላል፣ ኢትዮጵያ ውስጥ ሰነፍ ወጣት በዝቶ ነው እያልክ እኛ ስራ ስጠን መንግስት ስንል እኛ ላይ ስተቸና ነበር። ዛሬ ገንዘብ ስጡኝ ትላለህ።
እፍረት የለም እሸቱ እና ማምታታት በሶሻል ሚዲያ ላይ አንታቶ መብላት እናስቆማችኋለን ብያለሁ። አንተን አሁን እያወጣን ነው እያበቃልን አንተ ነገር። እኔ ዩቲዩብ ላይ ገብቼ ከማያቸውና ከመወዳቸው አንዱ ትልቁ ፕሮግራም ዶንኪ ዩቲዩብ ወይም የእሸቱ መለሰ ፕሮግራም ነው። እንደ ቀላል እንዳትወድ ከቲቪ ያልተናነሰ ትልቅ ፕሮግራም እየሰራ ለ7 ዓመት ቆይቷል። እሱ ፕሮግራም ላይ ከህፃን እስከ አሮጊት እስከ ሽማግሌ የትኛውም ሰው ካለ እድሜው የእሸቱ መለሰ ፕሮግራም ቢያይ አይሰቀጥጠውም፣ ብልግና የለውም፣ ፖለቲካ የለውም። ምክንያቱ በሁሉም እድሜ ተመጣጣኝ ነው። ምክንያቱ ደግሞ ከ15 እስከ 20 ቀን የተለፋበት የተደከመበት ምርጥ ስራ ነው። ከ60 እስከ 70 ሰዎች ደግሞ የስራ እድል የፈጠረበት ትልቅ ተቋም ነው። እንደ ቀላል እንዳታዩት። ትናንትና ግን ለኛ እንደዚህ አይነት የተጣራ ስራ ሲሰራ ኩሮቹ ይዞ ገጠር ለገጠር ሲሽከረከር ከታች ለካ አካውንቱ ተሸርሽሮ ተንጋዶበት ኖሯል። እሱ ግን መጥቶ እርዳታ አልጠየቀም፣ ገንዘብም አላለም። ኑ አካውንቱን እናድነውና ሰራተኛ አንበትን፣ እንደተለመደው መልካም እንድሰራበት ከስር ሜምበርሺፕ ሁኑና አግዙኝ። አንድ ሰው ሀሳብ ሲሰጥ ከውስጡ ካለው ከሚሰማውና ከሆኑት ነገሮች ተነስቶ ነው። ሁሉም በየራሳቸው ዓለም የተናገሩት ነገር ትክክል ነው። የኔ ሀሳብ አንድ ነገር አለ። ግን እዚህ ጋር እሸቱ መለሰ ጥሩ ነገር ሰርቷል፣ ምንም ጥያቄ የለውም። በጎ ነገሮችን ሰርቷል በሃይማኖታዊ ዙሪያም። ከዛም ውጭ ካቶቻችሁ እንደሰማችሁ ሰራተኞች በስሩ አሉ። እኔ የሚያሳዝነኝ ሰራተኞቹ ሲበተኑ በዙሪያቸው ያሉ ፋሚሊዎች አሉ። በዚህ ሰዓት ከስራ መፈናቀል ማለት ምን አይነት ከባድ እንደሆነ ስራ ማግኘት ምን አይነት አስቸጋሪ ሁኔታ ላይ እንደሆነ ታውቃላችሁ። ኢኮኖሚያችን በጣም ከባድ ነው እና እያንዳንዳችን ደግፈን በስሩ ያሉ ሰራተኞች እንዲቀጥሉ ማድረግ አለብን የሚል እይታ አለኝ። የማንስማማበት ነገር እንኳን ቢኖር ለዚህኛው ሲል ማለት ነው። ለማንኛውም በሌላው ቪዲዮ እስከምንገናኝ እጅግ አድርጌ ነው የምወዳችሁ። ቻው።